ሰላም ሰላም እንዴት ናችሁ? የቻናላችን ቤተሰቦች፣ ለቻናሉ አዲስ የሆናችሁ ሰብስክራይብ እያደረጋችሁ ቪዲዮውን ጀምሩ። በግል መማር ለምትፈልጉ ደግሞ ከታች በምናስቀምጠው ስልክ ቁጥር በኢሞ፣ በዋትስአፕ፣ በቴሌግራም እየደወላችሁ አናግሩን። ዛሬ እንግዲህ የመጣንበት የአማርኛ ፊደሎችና ቃላቶች ሲሆኑ በመጀመሪያ ፊደሎችን በደንብ ደጋግመን እንቆጥርና ከዛ በእነሱ ቃላቶችን እንመሰርታለን እያወጣን ማለት ነው። አሁን በቀጥታ ወደ ፊደሎች እንሄዳለን። አብራችሁን ቆዩ። ሀ ሆ ሄ ሃ ሄ ህ ሆ። እሺ አሁን ደግሞ ወደ ኋላ ስናነብ ሆ ህ ሄ ሃ ሂ ሁ ሃ። እሺ እነዚህ የሀ ቤት ናቸው። ቀጣይ የምንሄድ ወደ ለ ነው። ለ ሉ ሊ ላ ሌ ል ሎ። እሺ አሁን ደግሞ ወደ ኋላ ተመልሰን እናነባለን ይለን ሎ ል ሌ ላ ሊ ሉ ለ። እሺ ቀጣይ ወደ ሁለተኛው ሀ እንሄዳለን፣ ወይም ሐመር ሆ ወደሚባለው ማለት ነው። ሀ ሁ ሂ ሃ ሄ ህ ሆ። እሺ ሆ ህ ሄ ሃ ሂ ሁ ሃ። መ ሙ ሚ ማ ሜ ም ሞ። እሺ ወደ ኋላ ስናነበው ደግሞ ሞ ም ሜ ማ ሚ ሙ መ። እሺ አሁን ደግሞ ወደ ሰ እንሄዳለን። ሰ ሱ ሲ ሳ ሴ ስ ሶ። ሶ ስ ሴ ሳ ሲ ሱ ሰ። ቀጣይ ወደ ረ እንሄዳለን። ረ ሩ ሪ ራ ሬ ር ሮ። እሺ ወደ ኋላ ስንመለስ ሮ ር ሬ ራ ሪ ሩ ረ። እሺ ቀጣይ ደግሞ ወደ ሁለተኛው ሰ እንሄዳለን። ሰ
ሱ ሲ ሳ ሴ ስ ሶ። እሺ አሁን ደግሞ ወደ ኋላ ስናነብ ይሄን ሶ ስ ሴ ሳ ሲ ሱ ሰ። እሺ ከዚህ ቀጥል ደግሞ ወደ ሸ እንሄዳለን። ከፊደሎቹ ከዛሬዎች ፊደል ሸ የመጨረሻ ናት ማለት ነው። ሸ ሹ ሺ ሻ ሼ ሺ ሾ። እሺ ወደ ኋላ ስናነብ ደግሞ ሾ ሺ ሼ ሻ ሺ ሹ ሸ። እሺ አሁን እነዚህ ፊደሎች እያንዳንዳችን ወደ ታችና ተመልሰን ደግሞ ወደ ኋላ ደግመን ቆጥረናል። አሁን ደግሞ በቁጥራቸው እንሄዳለን። የአንደኛውን በፊት የሁሎችን፣ ከዛ የሁለተኛውን፣ ከዛ የሶስተኛውን፣ ከዛ የአራት፣ ከዛ የአምስት፣ ከዛ የስድስት እያደረግን ከዛ የሰባት አድርገን ሙሉዎችን እንቆጥራለን ማለት ነው። አሁን ደግሞ ወደዚህ ወደፊትና ወደ ኋላ እየሄድን ማለት ነው። እሺ ከመጀመሪያው ስንጀምር ሀ ለ ሀ መ ሰ ረ ሰ ሸ። አሁን እነዚህ ከዚህ ያሉት ፊደሎች የመጀመሪያ ናቸው ማለት ነው። ቀጣይ ምንሄድ ወደ ሁለተኛ ነው። ግን ወደ ሁለተኛ ከመሄዳችን በፊት ወደ ኋላ እንዴት እንቆጥራለን? ሸ ሰ ረ ሰ መ ሀ ለ ሀ። እሺ አሁን የአንደኛ ሙሉዎችን አይተናል። ቀጣይ ምንሄድ ወደ ሁለተኛ እንሄዳለን። ሆ ሎ ሆ ሙ ሶ ሮ ሶ ሾ። እሺ አሁን ወደ ኋላ ስንመለስ ሾ ሶ ሮ ሶ ሞ ሆ ሎ ሆ። እሺ የሁለተኛ ደግሞ ይህን ይመስላሉ። አሁን ምንሄድ ወደ ስንት ነው? የሁለተኛዎችን በዚህ ቃየን ወደ ሶስተኛ እንሄዳለን ማለት ነው። እሺ ሂ ሊ ሂ ሚ ሲ ሪ ሲ ሺ። እነዚህ ደግሞ የሶስተኛ ፊደል ናቸው። ወደ ኋላ ስንመለስባቸው ደግሞ ሺ ሲ ሪ ሲ ሚ ሂ ሊ ሂ። እሺ ቀጣይ ምንሄድ ወደ አራተኛ እንሄዳለን። ሀ ላ ሀ ማ ሳ ራ ሳ ሻ።
አሁን ደግሞ ወደ ኋላ ስንመለስ ሻ ሳ ራ ሳ ማ ሀ ላ ሀ። እሺ ቀጣይ ወደ አምስተኛ ሄ ሌ ሄ ሜ ሴ ሬ ሴ ሼ። ሼ ሴ ሬ ሴ ሜ ሄ ሌ ሄ። እሺ አሁን ደግሞ የምንሄድ ወደ ስድስተኛ ነው። ህ ል ህ ም ስ ር ስ ሽ። እሺ ወደ ኋላ ስንመለስ ሽ ስ ር ስ ም ህ ል ህ። እሺ ቀጣይና የመጨረሻው ደግሞ የሰባተኛ ነው። ወደሱ ወደ ሰባተኛው ስንሄድ ደግሞ ሆ ሎ ሆ ሞ ሶ ሮ ሶ ሾ። እሺ ስንመለስ ወደ ኋላ ሾ ሶ ሮ ሶ ሞ ሆ ሎ ሆ። እሺ አሁን ደግሞ ወደ ፊደሎቹ ወደ ቃላቶቹ ስንሄድ የመጀመሪያው ቃል ምን ይላል? ሸለመ ሸለመ ሸለመ። የመጀመሪያው ቃል ሸለመ ይላል ማለት ነው። ሸለመ ሸለመ። እሺ ሸለመ የሚለውን ፊደሎች የት የት ላይ እንደሚገኙ ስንፈልግ ከሸ ቤት የአንደኛ እዚሁ ካለች እሷን ወሰድን። ከዛ ከለቤት ደግሞ አሁንም የአንደኛ ወሰድን ቻት። ከዛ ቀጥሎ ደግሞ ከመቤት አሁንም የአንደኛ ወሰድንና በአንድ ላይ እነዚህ ሶስቶች ሸለመ ሸለመ የሚል ቃል ሰጠን ማለት ነው። ወደ ቀጣዩ ስንሄድ ደግሞ ምስር ምስር ይላል ማለት ነው። ቀጣዩ ምስር ምስር ይላል። ምስር የሚለውን ደግሞ ፊደሎቹን ስንፈልግ ከመቤት የስድስተኛው ምን ወሰድን። ከዛ ከሰቤት አሁንም የስድስተኛው ስን ወሰድን። ከዛ ከረቤት አሁንም የስድስተኛው ርን ወሰድንና እነዚህ ሶስቶቹ ምስር ምስር የሚል ቃል ሰጠን ማለት ነው። ቀጣይ ደግሞ ህልም 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 የሚለውን ቃል ደግሞ
ፊደሎች የት የት ላይ እንደሚገኙ ስናይ እሺ ከሀ ቤት የስድስተኛው ህን ወሰድን። ከለቤት የስድስተኛው ልን ወሰድን። ከመቤት አሁንም የስድስተኛው ምን ወሰድን እና ሶስቶቹን በሚገርም ሁኔታ የስድስተኛ ፊደል ናቸው። በአንድ ላይ ህልም የሚል ቃል ሰጠን ማለት ነው። ወደ ቀጣይ ስንሄድ ምስል የሚለውን ደግሞ ስናይ ወደ መጀመሪያው ፊደል ስንሄድ ከመቤት አሁንም የስድስተኛ ምን ወሰድን። ከሰቤት አሁንም የስድስተኛ ስን ወሰድን። ከለቤት አሁንም የስድስተኛ ልን ወሰድን። አሁንም እንደ መጀመሪያው ሶስቱም የስድስተኛ ፊደል ሆነ ማለት ነው። በአንድ ላይ ምን ይላል ማለት ነው? ምስል ይላል ማለት ነው። ቀጣይ ሁሉም የሚለውን ደግሞ ስናይ ከሀ ቤት የሁለተኛው ሆኖ ወሰድን። ከለቤት አሁንም የሁለተኛው ሉን ወሰድን። ከመቤት የስድስተኛው ምን ወሰድን። እቺ ፊደል በጣም ብዙ ጊዜ ተደጋገመች ማለት ነው። ከብዙ ቃላት ላይ ትገኛለች ማለት ነው። በአንድ ላይ ይሄ ምን ይላል? ሁሉም ይላል ማለት ነው። ወደ ቀጣይ ስንሄድ ሙሉ ይላል ማለት ነው። ሙሉ የሚለውን ደግሞ ፊደሎች የት ላይ እንደሚገኙ ስናይ ከመቤት የሁለተኛው ሙን ወሰድን። ከለቤት አሁንም የሁለተኛው ሉ ወሰድን እና በአንድ ላይ ሙሉ የሚል ቃል ሰጠን ማለት ነው። እሺ ወደ ቀጣይ ስንሄድ ራስ የሚለውን ደግሞ ስናይ ከረቤት የአራተኛው ራን ወሰድን። ከሰቤት የስድስተኛው ስን ወሰድን እና በሁለቱ ፊደሎች ራስ የሚል ቃል ሰጠን ማለት ነው። ወደ ቀጣይ ስንሄድ ሻማ የሚለውን ደግሞ ስናይ ከሸቤት የአራተኛው ሻን ወሰድን። ከመቤት አሁንም የአራተኛው ማን ወሰድን። በአንድ ላይ ሁለቶቹ የአራተኛ ፊደል ሻማ የሚል ቃል ሰጡን ማለት ነው። ወደ ቀጣይ ስንሄድ ምን ይላል? ሱሪ የሚለውን ደግሞ ስናይ ከሰቤት የሁለተኛው ሱን ወሰድን። ይሄኛው ሱንም መውሰድ እንችላለን፣ ችግር የለውም። ግን ይሄኛውን ወስደናል ከዚህ ላይ። ከዛ ከረቤት አሁንም የሶስተኛው ሪን ወሰድን። በአንድ ላይ ሱሪ የሚል ቃል ሰጠን ማለት ነው። ወደ ቀጣይ ስንሄድ ሰላም የሚለውን ደግሞ ስናይ
ከሰቤት የአንደኛው የዚህኛውን ሰን ወሰድን፣ ያንኛውንም መውሰድ እንችላለን። ከሰቤት ይህን አንደኛ ወሰድን። ከዛ ከለቤት የአራተኛ ላን ወሰድን። ከዛ ከመቤት የስድስተኛ ምን ወሰድን። በአንድ ላይ እነዚህ ሶስቶቹ ፊደል ሰላም የሚል ቃል ሰጠን ማለት ነው። ወደ ቀጣይ ስንሄድ ሽሮ 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 የሚለውን ደግሞ ስናይ ባለ ሁለት ፊደል ቃል ነው። ከሸቤት የስድስተኛው ሽን ወሰድን። ከረቤት የመጨረሻ የሰባተኛው ሮን ወሰድን። በአንድ ላይ ሽሮ ሽሮ የሚል ቃል ሰጠን ማለት ነው። ወደ ቀጣዩ ስንሄድ ስራ 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 የሚለውን ደግሞ ስናይ የት ላይ እንደሚገኝ ፊደሉ ከሰቤት የስድስተኛው ስን ወሰድን። ከረቤት የአራተኛው ራን ወሰድን። በአንድ ላይ እነዚህ ሁለቶች ስራ 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 የሚል ቃል ሰጠን ማለት ነው። ወደ ቀጣዩ ስንሄድ ሞላ 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 የሚለውን ደግሞ ስናይ ከመቤት የመጨረሻውን ሞን ወሰድን፣ ሰባተኛውን ማለት ነው። ከለቤት የአራተኛውን ላን ወሰድንና በአንድ ላይ ሞላ ሞላ የሚል ቃል ሰጠን ማለት ነው። እሺ ቀጣይና የመጨረሻው ደግሞ ከቃላቶቹ አሁን እንሄድበታለን። ምን ይላል? ሳራ 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 የሚለውን ደግሞ ስናይ ከምን ላይ እንደሚገኝ ከሰቤት የአራተኛው ሳን ወሰድን። ከረቤት አሁንም የአራተኛው ራን ወሰድንና ሁለቱ በአንድ ላይ ሳራ የሚል ቃል ሰጠን ማለት ነው። እሺ አሁን ደግሞ ምን እናደርጋለን? ፊደሎችንም ቃላቶችን በዚህ ጨርሰናል። ፊደሎችን አንዴ በስርዓት ደጋግመን በደንብ ግልጽ እንዲሆኑ እንቆጥራቸዋለን። ወደ ፊደሎች ሀ ሆ ሂ ሃ ሄ ህ ሆ። እሺ ወደ ኋላ ስንመለስላቸው ደግሞ ሆ ህ ሄ ሃ ሂ ሁ ሃ። እሺ ቀጣይ ወደ ለ ለ ሉ ሊ ላ ሌ ል ሎ። እሺ ወደ ኋላ ስናነብ ደግሞ ሎ ል ሌ ላ ሊ ሉ
ለ እሺ ሀ ሆ ሂ ሃ ሄ ህ ሆ ሆ ህ ሄ ሃ ሂ ሁ ሃ መ ሞ ሚ ማ ሜ ም ሞ ሞ ም ሜ ማ ሚ ሞ መ ሰ ሱ ሲ ሳ ሴ ስ ሶ ሶ ስ ሴ ሳ ሲ ሱ ሰ ረ ሩ ሪ ራ ሬ ር ሮ ሮ ር ሬ ራ ሪ ሩ ረ ሰ ሱ ሲ ሳ ሴ ስ ሶ ሶ ስ ሴ ሳ ሲ ሱ ሰ ሸ ሹ ሺ ሻ ሼ ሺ ሾ ሾ ሺ ሼ ሻ ሺ ሹ ሸ እሺ እንዲህ እያለ ወደ መጨረሻው ደርሰናል። እንግዲህ ሌላ ቪዲዮ እንዲለቀቅላችሁ ከፈለጋችሁ ላይክ፣ ኮመንት፣ ሼር፣ ሳብስክራይብ እያደረጋችሁ በያላችሁበት ሰላም ሁኑ። መልካም ቆይታ